السلام عليكم ورحمة الله وبركاته. ودنا የተከበራችሁ የአረበኛ ሚዲያ ቻናል ተከታታዮች ኢንሻአላህ የዛሬው ትምህርታችን የሚሆነው የክፍል 109 የአረበኛ የእጅ ጽሑፍ ንባባችን ይሆናል ማለት ነው። ኢንሻአላህ በመጀመሪያ ደረጃ አስረዳችኋለሁኝ፣ ከዚያ መጨረሻ ላይ ንባቡን ብቻ አነብላችኋለሁ ማለት ነው። ኢንሻአላህ በደንብ ተከታተሉኝ። የዛሬው ትምህርታችን የሚሆነው ከሐምዘቱል ወስል በፊት የሚሳቡ ፊደላቶች በሚመጡበት ጊዜና አያይዘን ስናነብ እንዴት አድርገን ማንበብ እንዳለብን የምንማር ይሆናል ማለት ነው ኢንሻአላህ። طيب እዚህ ጋር ሃዛ የሚል ቃል አለ። ከዚያ በመቀጠል አልበይቲ የሚል ቃል አለ ማለት ነው። ስለዚህ አያይዘን ስናነብ ሃዘል በይቲ ብለን እናነባለን ማለት ነው። ከሐምዘቱል ወስል በፊት የመሳቢያ ፊደል አሊፍ መጣ ማለት ነው። ስለዚህ አያይዘን ስናነብ ሃዘ ብለን ነው የምናነበው። ሳናያይዘው ስናነበው ሃዛ ነው አይደለ? ዛ ብለን እንስበዋለን ማለት ነው። ስናያይዘው ግን ሃዘል በይቲ ብለን እናነባለን፣ ዘ ብለን ማለት ነው። طيب በመቀጠል ፈላ የሚል ቃል አለ። ከዚያ ከሐምዘቱል ወስል አንስተን ስናነብ ኢቅተሐመ የሚል ቃል አለ። ስለዚህ አያይዘን ስናነብ ከሐምዘቱል ወስል በፊት የመሳቢያ ፊደል አሊፍ መጣ። ስለዚህ ምን እናደርጋለን? አንስብም። ፈላ የነበረውን አያይዘን ስናነብ ፈለ ብለን ለ ብለን እናነባለን ማለት ነው። ፈለቅተሐመ ፈለቅተሐመ ብለን እናነባለን ማለት ነው። በመቀጠል ዒሳ የሚል ቃል አለ። ከዚያ ከሐምዘቱል ወስል አንስተን ስናነብ ደግሞ ኢብኑ መርየመ የሚል ቃል አለ። طيب አያይዘን ስናነብ ዒሳ ሰ ብለን እናነባለን ማለት ነው። ዒሳ ብኑ መርየመ ዒሳ ብኑ መርየመ ብለን እናነባለን ማለት ነው። በመቀጠል ሙሳ የሚል ቃል አለ። ሳ ብለን እንስባለን አይደለ? ካያያዝነው ግን አንስብም። ሙሳ ብለን ነው የምናነበው ማለት ነው። طيب ከሐምዘቱል ወስል አንስተን ስናነብ አልኪታበ የሚል ቃል አለ። አያይዘን ስናነብ ሙሰል ቀጥታ ወደ ላሟ እንሄዳለን ማለት ነው። ሙሰል ኪታበ ሳ ብለን አንስብም። ሙሰል ኪታበ ብለን እናነባለን አያይዘን ስናነብ ማለት ነው። በመቀጠል ረበና የሚል ቃል አለ። ከዚያ ኢግፊር ለና የሚል ቃል አለ። ከሐምዘቱል ወስል አንስተን ስናነብ ሐምዘቱል ወስሉ በከስራ ነው የሚነበበው አይደለ? ምክንያቱም የግሱ ሶስተኛው ፊደል ምን ስለሆነ ነው? ከስራ ስለሆነ ማለት ነው። አያይዘን ስናነብ ከሐምዘቱል ወስሉ በፊት የመሳቢያ ፊደል አሊፍ አለ። ስለዚህ አንስብም። ረበና ያልነውን አያይዘን ስናነብ ረበና ግፊር ለና ረበና ግፊር ለና ብለን እናነባለን ማለት ነው። ኡቱ ስንል ቱ ብለን እንስበዋለን አይደል? የመሳቢያ ፊደል ዋው አለ ማለት ነው። طيب እና ኡቱ ብለን ቱ ብለን ዋዋና መሳቢያዋ ማለት ነው። እዚህ ጋር ቱ ብለን እንስባለን። طيب ስናያይዘው ግን አንስብም። ኡቱል ኪታበ ኡቱል ኪታበ ብለን ነው የምናነበው ማለት ነው። በመቀጠል ፈቃሉ አሁንም እንደዛው ማለት ነው። ፈቃሉ ሉ ብሎ የመሳቢያ ፊደል ዋው አለ። ከዚያ ኢብኑ የሚል ቃል አለ። አያይዘን ስናነብ ፈቃሉ ብኑ እንላለን ማለት ነው። ሉ ብለን አንስብም። ፈቃሉ ብኑ ብለን ነው የምንቀራው ማለት ነው። ኢዛማ የሚል ቃል አለ። ኢብተላሁ የሚል ቃል አለ። አያይዘን ስናነብ ማ ያልነውን መ ብለን እናነባለን።
إذا ما ابتلاه إذا ما ابتلاه بلن هي من نبه. طيب لا في الصحف لا في يميل قال الله الصحف يميل قال الله أيه إذا سنانب لا في بلن النسبب يمسبب في يا አለች ነገር ግን የምናያይዝ ከሆነ አይሳብም ማለት ነው። ለፊ ሱሑፊ ይጻፋል፣ ነገር ግን ስናነብ አንስበውም ማለት ነው። ለፊ ሱሑፊ ብለን እናነባለን። ፈተኑ የሚል ቃል አለ፣ አልሙእሚኒነ የሚል ቃል አለ። አያይዘን ስናነብ ፈተኑል ሙእሚኒነ ብለን እናነባለን። ኑ ብለን አንስብም ማለት ነው። ኢላ የሚል ቃል አለ። ከዚያ ከሐምዘቱል ወስል አንስተን ስናነብ አለዚነ የሚል ቃል አለ። አያይዘን ስናነብ ኢለ ብለን እናነባለን። ላ ብለን አንስብም ማለት ነው። ኢለለዚነ ብለን ነው የምናነበው ማለት ነው። ፊሃ የሚል ቃል አለ። ከዚያ አልፈሳደ የሚል ቃል አለ። አያይዘን ስናነብ ሀ ብለን አንስብም። ፊሃ አልፈሳደ ብለን ነው የምናነበው ማለት ነው። ኢንሻአላህ አሁን ንባቡን ብቻ ላንብብላችሁ ማለት ነው። ሃዘል በይቲ فلقتحم عيسى بن مريم موسى الكتاب ربنا اغفر لنا أوتوا الكتاب فقالوا ابنوا إذا ما ابتلاه لا في الصحف فتنوا المؤمنين إلا الذين فيها الفساد طيب هني مسلال والسلام عليكم ورحمة الله وبركاته.